ይለየለታል። ከራሱ አንደበት እስቲ ምን ማለት ነው? ዴፊኒሽኑ ድብ ማለት ነው። ስሙ ማሰባቆም ሰመረ ባሪያው እስቲ እየተቸ ኖሯል። ዛሬ እሱን እንተቸዋለን። ጋሽ ሰለሞን ለምን መኪናቸው አይወስዱም? ለአርቲስት ሰለሞን መኪና ሊገዛ ንዓይንሱ ክመክረን ተለውን ብጣዕሚ እዩ ሕብንቲ ቦርደይ ሰመረ ባሪያው እንግዲህ ይሄንን እንዴት አፕሪሺየት ማድረግ አቃተ? አሳፋሪ ዩቲዩበሮች ዩቲዩብ ቻናል አለ የምትሉ ባይ ሰብስክራይበር ባይኖርስ ኧረ ነቆራ ሌላ አመለሰት ሙጭ ያልቀሩ አንተም ማክበር እንጂ እንዴ። በየቀኑ ስለሚሞቱ ሴቶች ሰምተዋል ወይ? ማርያምን ሳልል ተናግሬ አላውቅም። ሁሌ ምላሴ ላይ ያለች ሳልዋሽ ነው የምናገረው። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። ባላችሁበት መልካም ሁሉ እንዲሆንላችሁ እመኝላችኋለሁ። ኢትዮጵያውያን ኤርትራውያን ሁላችሁ የምትከታተሉኝ ከልብ አመሰግናለሁ። አሽሩካ ቻናል እየተዝናናን ቁም ነገር የምናገኝበት ይሆናል። ለዛሬ ይዤላችሁ የመጣሁት ሰሞኑን አነጋጋሪ የሆነ ጉዳይ ቲክቶከሮች አፈሳ ማለት ይቀላል። በርካታ ቲክቶከሮች እየታሰሩ ነው። ሶሻል ሚዲያ ላይ የሚንቀሳቀሱ ልጆች የነሱ እስር ጉዳይ እንመለከተዋለን። ስገጥ ፈመስ አጀንዳው እንዴት ነው ሰው ስገጥ ብሎ ይፈምስ የተባለው ጉዳይ እንመለከተዋለን። ሰመረ ባሪያው አስተያየት በመስጠት ይታወቃል። ያው ትችት በመሰንዘር እሱም መተቸት አለበት። የሚተች ሰውም እስቲ ይተችና ከዛ በፊት ግን ለዛሬ ጥያቄ ይዤላችሁ መጥቻለሁ። ምን እንደሚሰማው እናየዋለን። ቲክቶከሮች ይታሰሩ ወይስ ይታረሙ? ምን ትላላችሁ? 1 ቁጥር አዎ ቲክቶከሮች ይታሰሩ፣ 2 ቁጥር ይመከሩና ይታረሙ፣ 3 ቁጥር ስገጥ ፈመስ ይመቸኛል፣ 4 ቁጥር አሽሩካኔም ስንት ጣጣ አለብኝ ምን ያገባኛል የምትሉ ኮሜንት አድርጉልኝ። አሽሩካ የምርጦች ምርጫ ይቀጥላል። እኔ በተለይ በአዶናይ ዙሪያ ያነሳው 1 2 3 ያልተመቹኝ ብዬ ማሰባቸው ጉዳዮች አሉ። በትክክል እሱም ሳይከታተል የሰጣቸው ሐሳቦች ቅራኔ ያለኝ ማለት ነው። አማከብረው ነው። በጣም ትውልድ ላይ ጥሩ ነገር እንዲፈጠር እየተናገረ ያለ ሰው ነው። ነገር ግን እሱም እስቲ ይተችና ይየው የኔ ሐሳብ ነው። ሐሳቤን አስቀምጥላችኋለሁ 1 2 3 ብዬ እስቲ ትመለከቱታላችሁ። ሰሞኑን በርካታ ቲክቶከሮች እየታሰሩ ይገኛሉ። ከህብረተሰብ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነት ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል ይልና 5 ሰዎች እንዳሰረ ስማቸውን ጠቅሷል። አለባበሳቸው ፈልቶባቸው ነበረ ብዙ ተብሏል። ያው ቲክቶክ አዋርድ የሚባለው አለባበስ ስነ ስርዓት ብዙ ጭቅጭቅ ይዞ የመጣ ነው። እነዚህ ልጆች መታሰራቸውም አሪፍ ነው፣ ቀጥሉበት፣ ትክክል ነው የተሰራው፣ መታሰር አለባቸው እንደዚህ አይነት አለባበስ የለበሱ የሚል ብዙ ኮሜንት ነው የተመለከትኩት። ቲክቶከሮች እስር ከማለት አፈሳ ቀጥሎ አዶናይ ስገጥ ፈመስ በትላንትናው ዕለት ታስሯል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳን የተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገር የሚጠቅሙ ተግባር እንዳያከናውን በተቃራኒ በትውልድ ለርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል ምናምን ለዛ ነው ያሰር ነው አይነት ነው። አዶናይ ላይ ግልጽ ያለ ምክንያት አላስቀመጡም። አዶናይ እስርን በተመለከተ እንዴት ለምን መታሰር አልነበረበትም የሚል አብዛኛው አይነት ማመለካከት ተመልክቻለሁ። ሀሳባቸውን ቀድመው የሰጡ ሰዎች አሉ። እንደዚህ አይነት ሰዎች መቆም አለባቸው፣ ሊገሩ ይገባል። በዋናነት ሰመረ ባሪያው እንደዚህ አይነት ጠንከር ያሉ ሀሳቦችን ትችቶችን ከሚሰጡ ሰዎች ይጠቀሳል። ግን እኔም ሰመረ ሀሳብ አንዳንድ ቦታ ያልተመቹኝ ነገሮች አሉ። ምክንያቱም አዶናይን አልተከታተለውም። ይህ ሰው በሆነ እልክ ያለበት ነው የሚመስለው። በእውነቱ እንዴ አንድ ሰው 40 ደቂቃ 50 ደቂቃ እንዴት ክፉ ነገርን ብቻ በማሰብ ሀሳብ ሊሰጥ ይችላል? እንዴ አስተያየት ጥሩ ሆኖ የሚገነባውን ነገር ካልገነባን ሁሉም ነገር መጥፎ ነው ካለን ወጣቱስ እንዴ ምን ሰርቶ ይብላ? ምን ሰርቶ ይኑር? ቻሌንጅ የሚባል ነገር የሚቀበሉ ገንዘብ የሚያገኙ ይመስል ታሳዝኑኛላችሁ። ሰመረ ባሪያ የምቃወመው አንደኛ ከተናገረ ውስጥ በቻሌንጅ መሰረት ሰዎችን ድጋፍ እያደረጉ ነው እነዚህ ሶሻል ሚዲያ ላይ ያሉ እንደ አዶናይ አይነት ልጆች። ሰመረ ባሪያው ግን ይሄንን ሲያጣጥል ነበረ። እንዴ ወንድማችን ካልገባህ መጠየቅ ነው ወይ በደንብ መመልከት ነው ያለብህ እንጂ ይሄ እንዴት የመተቸት ነጥብ ሊሆን ይችላል? በእውነት አንዳንዴ ቅንነት ለምንድን ነው የሚጠፋብን? እስቲ ያለውን እንመልከት። በቃ እስቲ እኔን 3 ሚሊዮን የማስገባት ቻሌንጅ ጀምሩት። ምን ረጠብ የሚላችሁ አታስገቡ። ምን እናንተም ታገኙት ነገር እኔ 3 ሚሊዮን ስለገባው
እኔን ጠዋት መታችሁ ስለ ትንስላላችሁ የምታገኙት ታሪክ አለ መንገድ ላይ ያየነው ምናምን ብላችሁ ትንስላላችሁ ምንም የለም እኮ የራሳችሁን ህይወት አትኖሩም እንዴ የምትማሩ ተማሩ የምትሰሩ ስሩ ይሄ እቃወማለሁ ምክንያቱም ቻሌንጅ ተጠቅመው እና አዶናይ ትላልቅ ነገር ሲሰሩ ተመልክቻለሁ ለበጎ ስራ ገንዘብ ሲያሰባስቡ ተመልክቻለሁ ባቡል ኸይር የበጎ አድራጎት ድርጅት መተናል እንግዲህ አላማቸው 1 ሚሊዮን ማድረስ ነው ራምዚን ሪል ስቴት በአንድ ቀን በሁለት ቀን እናደርሰዋለን በእርግጠኝነት እነሱም ሽልማታቸው እንደሚያገኙ 100% ኮንፊደንት ነኝ በእናንተ ስለምተማመን ማለት ነው አሁን ከየት ይሄ አሁን በጣም መልካም ነገር ነው አዶናይ ከሰራው መልካም ነገር ውስጥ ይሄ ባቡል ኸይር የተባለው ድርጅት ገንዘብ እንዲያገኝ ማድረጉ ነው ይሄ ሶሻል ሚዲያ ቻሌንጅ ተጠቅመው ማለት ነው ፎሎ በማስደረግ ራምዚ ሪል ስቴት 1 ሚሊዮን ፎሎ ከተደረገ ራምዚ ሪል ስቴት ደግሞ ለዚህ ለባቡል ኸይር ገንዘብ እሰጣለሁ አለ ያ ገንዘብ ማስታወቂያ የሰራበት ማለት ነው አዶናይ እሱ ገንዘቡን ከሚወስድ ለድርጅቱ እንዲገባ ተደረገ ማለት ነው እንኳን ደስ አላችሁ ራምዚን ሪል ስቴት ማለት ነው 1 ሚሊዮን ፎሎወር አድርሰናል በአንድ ቀን ውስጥ ነው 400 ሺህ አይ ቲንክ 300 ምናምን ሺህ ፎሎወር ጨምሯል ማለት ነው ሼር ማለት ነው 8 ሚሊዮን ለነሱ ምንም አይደለም ሰመረ ባሪያው እንግዲህ ይሄንን እንዴት አፕሪሺየት ማድረግ አቃተ ነው የኔ ጥያቄ ምክንያቱም አዶናይ አሁን ይሄ የሰራው ትልቅ ስራ ነው 8 ሚሊዮን ብር ይሄ ባቡል ኸይር እንዲያገኝ በዚህ ቻሌንጅ ሶሻል ሚዲያ ቻሌንጅ ነው ብዙዎቻችሁ ደግሞ የምታስታውሱት የመኪና ሽልማት ለአርቲስት ጋሽ ሰለሞን የተሸለሙትን ታውቁታላችሁ እስቲ ወደሱ ደግሞ እንመለስ ጋሽ ሰለሞን ለምን መኪናቸው አይወስዱም ብሩክ ሪል ስቴት 1.5 ሚሊዮን ፎሎወር በ3 ቀን ካስገባናቸው ማለት ነው ከ3 ቀን በኋላ ጋሽ ሰለሞን መኪና ገዝተን ሰርፕራይዝ እናደርጋቸዋለን አዶናይ ከሰራው እጅግ መልካም ነገር ይሄ የጋሽ ሰለሞን መኪና መግዛት ቻሌንጅ የተባለው ታስታውሱታላችሁ እዚህ ላይ ኢንተርኔት ላይ ያላችሁ ሰምታችኋል ብዬ አስባለሁ ኢዮብ የተባለ አንድ ወጣት ይሄንን ቪዲዮ ሶሻል ሚዲያ ላይ ለቀቀ ይሄን አርቲስት ስንቶቻችሁ ታውቃላችሁ በሚል ፖስት አደረገ ለስንት ዘመን በጥበብ ዓለም ላይ የኖሩት ጋሽ ሰለሞን በእንደዚህ ሁኔታ ታክሲ ለመሳፈር ሲሯሯጡ ሲጋፉ ተመለከተ እና ይሄ ነገር ዲዘርቭ አያረጉም እኚህ አባት ይሄን ያክል ሁሉ ለፍተው እና እስቲ ቻሌንጅ እንጀምር መኪና እንግዛላቸው ቻሌንጅ የሚል ነገር ተጀመረ እግዚአብሔር ይስጣቸው ወጣቶቹ ተባብረው ከብሩክ ሪል ስቴት ጋር በመሆን ይሄ መኪና እንዲገዛላቸው ነው ፕሮሚስ ተደረገ ማለት ነው ላሳያችሁን ፍቅርና አክብሮት እጅግ ልብን የሚነካ ነው በዚህ ሰዓት በተሰማ መረጃ ለአርቲስት ሰለሞን መኪና ሊገዛ ሪል ስቴትም ለጋሽ ሰሌም ሽልማቱን በቃላችን መሰረት እናስረክባለን ይሄን አሁን እንዴት ነው ሚስ የምታረገው ሰመረ ባሪያው የመተቸት እቅድ አውጥተ ነው የምትሄደው ወይስ እንዴት ነው ነገሩ በእውነት እንዴ ወጣቱ ግራ እናጋባው አቅጣጫ የምንሰጠው ይሄ ነገር ተበላሽቷል ይሄ ነገር አስተካክል ነው እንጂ ሁሉም ነገር ስህተት ነው ካልን ወጣቱስ እንዴት ነው መማር የሚችለው ይሄ የኔ አስተያየት ነው ጥያቄ ነው በእውነት ሌላ ሰመረ ባሪያው ላይ ያለኝ ትልቅ ቅራኔ ምንድነው ኢንተርቪው የምታረጉት አጀንዳ የምታረጉት ተማሪዎችን የሆነ የፈጠራ ስራ የሚሰሩትን ምን የሚሰሩትን ሳይሆን ሁሉ ጊዜ የምታነሷቸው በአጭር ጊዜ የፈመሱትን ምን ያሉትን ምናምን ነው ቲክቶከሮችን ነው እስቲ ወንድማችን ሰመረ ከራስ ጀምራ እስቲ አንተስ የትኛውን ተማሪ የሆነ ፈጠራ ስራ የሰራውን ነው አምጥተ ይሄ ልጅ መነጋገሪያ ሆኗል የሰራው ነገር ጥሩ ነው እስቲ እናበረታታው ምናምን ብለ ሶሻል ሚዲያ ላይ አነጋጋሪ የሆኑትን ይዘህ ትመጣለህ እነሱን ተቦጠብጣቸዋለህ እስቲ አንተስ መቼ ነው መልካም ለትምህርት የሰሩትን የሆነ ወጣቶችን አበረታተ እንደዚህ ነው የምትለው እንዴ እንተቻች እንጂ ዛሬማ እንላቀቅም ወንድማችን እንዴ በግላጭ ነው የተገናኘ ነው አዎ መልካሙን አመሰግናለሁ ጥሩ ለትውልድ መልካም ነገር እንዲነገር ሰመረ ባሪያው ቴንኪዩ ይሄንን ነገር እየገፋ ነው ግን በአንድ በኩል አንተም ሰውን እየጎተትክ እንዴት ከሌላ ሰው ደግሞ እድገት ትጠብቃለህ ነው አሳፋሪ ዩቲዩበሮች ዩቲዩብ ቻናል አለ የምትሉ ሰብስክራይበር ባይኖርሽስ ቢቀርስ ተዋርደሽ የምታገኙ አይቀርም ቢቀር ሰብስክራይበር ባዶ ኮሽ ሰብስክራይበርሽ ሚሊዮን ቢሆን ምን ልታቀርቢ ነው ለገጧት ሁሉም ሰው መጥቶ ማስተር ቤት አርጓ አይመችም ሁሉም ሰው መጥቶ ትናንትና ብር የሰጣችሁን ቸግሮኝ አይደለም ብሎ በልቶ አይክድም ሁሉም ሰው ሸፍጥና አስተምርም ውርደትን አስተምርም ድንቁርናን አይሰብክም ሁሉም ሰው ስለዚህ እንደዚህ አይነት እንግዶች የማግኘት እድላችሁ ራሱ ጠባብ እኮ ነው ኧረ ነቆራ ሌላ አመለሰት ሙጭ ያልቀሩ አዶናይን ኢንተርቪው ያደረጉት የሉ ታጥበው ተሰጥተዋል ታጥበው ተሰጡ እኮ እንዴ
ኧረ ተው ሰመረ ባሪያውን እንከባበር። ወጣቶች ላይ የሚሰራ የሚደመጥ ልጅ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የንጉሱን ሚስት እንኳን አክብር እንዴ! ለቃላት አጠቃቀም አንተም አክብር እንጂ እንዴ! አንተም አክብሩ እያልክ እዚህ ላይ መጥተህ ስድ የምትጫወት ከሆነ እንዴት ነው ነገሩ? እንከባበር እንጂ እንዴ! አመለሰት ለምሳሌ እጅግ አስተማሪ የሆነውን ፓርት አዶናይ የተደበቀ የሆነ በቃ አለ አይደለ ሰው የተሳሳተው መንገድም ያለ እንዳለ ተረድታለች። ሶ ያንንም ለማቃናት ጥሩ የምትለውን ነገር ኢንተርቪው ላይ ያሳየችው እኔ የመጀመሪያው በተለይ ፉሊ ተመልክቼዋለሁ። አንድ ሰዓት ከምናምን ለራሴ ይጠቅመኛል ያልኩት ወስጃለሁ፣ ማይጠቅመኝን ደግሞ ጥያለሁ። ግን አብዛኛው አስተማሪ የሆነው ነገር ላይ ፎከስ እንዲያደርግ በዛ በኩል ነው ዳይሬክሽን የሰጠችውና ኢንተርቪው ያደረጋችሁት ሁላ ገለመሌ ብሎ ሰመረ ባሪያው ሲያጥላላ፣ ይሄም በቃ እኔ ሰመረ ባሪያው አልተመቸኝም። ይሄም አገላለጽ ምክንያቱም አንተም አክብር፣ ሌሎች ሰዎችን እንዲከበሩ ሶሻል ሚዲያን ተጠቅመ አንተም እስቲ ክብርንም እንማር፣ ታላቆችን የስራ ባልደረቦችንም አክበር። ወይ አንተም ትውልድ ያለ ማክበር ተልእኮ አለብህ። አዶናይ የቀረበበት ኢንተርቪው ሁሉ የማይጠቅምና የወረደ አድርጎ የገለጸው ነገርም አለ። እዚህ ጋም አልቀበለውም። በእርግጥ በሰግጥ ስም ልብሳችሁ አውልቃችሁ የምትሮጡ ሰዎች መንገድ ላይ አላችሁ። አንዳንድ የላይ ቲሸርታችሁ ታወልቃላችሁ፣ ሱሪያችሁ ታወልቃላችሁ፣ ከዛ በኋላ መንገድ ላይ ትሮጣላችሁ ማለት ነው። በእናንተ ስም ብዙ ነገር እየመጣብኝ ነው ያለው። እኔ አላልኳችሁ። መሰገጥ ማለት ይህ አይደለም። መሰገጥ ማለት ልብስህን አውልቀህ ሩጥ ማለት አይደለም። ታዋቂ ለመሆን እሱ አይደለም። አቴንሽን ለመሳብ የማይሆን ነገር የምታደርጉ ከሆነ ሰው የምታጨናንቁ ከሆነ ይህ የመሰገጥ ትርጉም እያጠፋችሁት ነው ማለት ነው። መሰገጥ ያልኩት ሊረዳችሁ ይገባል። መሰገጥ ማለት በነዛ ኔጌቲቭ የሆኑ ድምጾች ነው። ዶክተር መሆን ከፈለጋችሁ እኔ እንዴት ዶክተር ሆናለሁ እንግሊሽ እኮ መጽሐፍ ማንበብ አልቻልኩም የሚለው አስተሳሰባችሁ ሳትሰሙ መስራት መሞከር፣ ካላችሁበት ደረጃ መጀመር፣ ትምህርታችሁ ላይ መሰገጥ፣ ስራችሁ ላይ መሰገጥ፣ በቃ ይህ ማለት ነው። ከዚህ በላይ ምንም ነገር የለም። ስለዚህ ሀሳቡን አትቀያይሩት። ልብሳችሁ አውልቃችሁ የምትሮጡ ሰዎች እንግዲህ ከኔ ጋር አትያያዙም። እኔ ደግሞ ልብሳችሁ አውልቃችሁ ሩጡ አላልኩም። በፊት ደደቡ ምናምን ያለው አመለካከት ሳይሆን አሁን ደግሞ እቺ ነች እንግዲህ ጭንቅላታችን አላማችን ሙጥጥ ብለን እንያዛት። በቃ ሰግጥ ብዬ ያስኳት። በቃ እኔም ስለ ህዝቤ እናገራለሁ፣ እዚህ ጋር ዳውን እላለሁ። በቃ ሰግጫለሁ። ምንም ማድረግ አትችሉም። እናንተም እዛ ጋር ያላችሁን ነገር ነግዴን ብላችኋል፣ ይዛችኋል። የማዳም ቅመሞችም በስደት ሆኜ ህዝቤን ወገኔን እለውጣለሁ፣ ቤተሰቤን አግዛለሁ፣ ህይወቴን ቀይራለሁ ብላችኋል። ሰግጥ በሉ፣ ያዙትና ሙጥኝ በሉ ለዓላማችሁ። ይሄ ነው ዲፊኔሽኑ እያለን ነው። እና ሰመረ ባሪያው ደግሞ በኔጌቲቭ በኩል ብቻ ይዛ ልጁን መቀጥቀጥ እንዴት ነው? ስለተቀጠቀጠ ብቻ አንድ ሰው እኮ አይለወጥም። ያንተ ሀሳብ ብቻም ደግሞ ትክክል ሊሆን አይችልም። ኔጌቲቭን ብቻ የመረጥክም ስላየ ደግሞ አንተም አዋቂ አትባልም። ይሄ ነው እኔ ያለኝ ቅራኔ ማለት ነው። ሰመረ ባሪያው አስተካክል፣ አንተም ታረም፣ መልካም ነገሮችን አፕሪሺየት አርግ። ስራ እየሰራ ስራሽ ምንድን ነው? ቆሎ ትሸጫለሽ? ልቤ እንደመረበሽ አለ እንደመናፈቅ ከፊቴ ላይ ሳጣው ሁልጊዜ መጨነቅ። ይሄ ነው እንግዲህ እንደዚህ አይነት ታለንት ደግሞ አላት ያላትን ልጅ እቺን በአጋጣሚ አገኘው ያላትን ነጻነት የምትባል ልጅ መስራት እንድትችል ከሆነችበት ያው ቆሎ እየሸጠች ነው። ይሄን አይነት ታለንት ይዛ ግን እንዴት በሚል ወደ አዲስ አበባ አምጥቶ ከነ ቬሮኒካ ጋር አስተዋውቆ ሁሉንም ምንም ነገር በፕሮሞሽንም ዘፈንሽን እየዘፈንኩ ኤኒቲንግ ክሊፕሽም ላይ ይሄ በቃ ተመልከቱ፣ ከቬሮኒካ ጋር አገናኛል። አንድ ቀን ዘፈን ትሰራላችሁ? ማርያምን ምንድነው ያልኳት መሰለሽ? ስግጥ ብለን ቀን እንጠይቃለን ያልኳት። ሌላም ደግሞ እዚህ ጋር ዊሃ የተባለች ቀመጠሏ እሷ ጋርም አስተዋወቃት። የዚች ልጅ ህይወት እንግዲህ ለመቀየር የተቻለውን ነገር አደረገ። ሰመረ ባሪያው እንዴት ነው ታዲያ እንደዚህ አይነት ነገሮችን መልካም ነገሮችንስ አይን አይመለከትም ወይ? ክፉ ነገሮች ብቻ ነው የምትመለከተው ወይ? ለመተቸት የሚያበቃህን ብቻ ነው የምትመለከተው? የኔ ጥያቄ ነው በእውነት። እና እንደዚህ አይነት ታለንት ያላቸውን ልጆች ህይወት ለመቀየር ሶሻል ሚዲያውን ተጠቅመው ደግሞ በአጭር ጊዜ ትልቅ ነገር ውስጥ እንዲገቡ ያመቻቸላቸው ልጅ ነው። ሶ ቴንክ ዩ ቬሪ ማች ለአዶናይና እንደዚህ ኢንተርኔት ላይ ሆኖ ቻሌንጁን ተቀብለው ቻሌንጅ በማድረግ
ተሳትፎ እያሳዩ ትልቅ ነገር ለመስራት ላሰቡ ልጆች ማለት ነው። ይሄ ስግጥ ፍምስ ብለን ደፍረታችንን ቀብረ ነው ጥሩ ነገር እንስራ የሚል ይሄ ጥሩ መመለከትበትና መቀበለው ጎን ነው። ይሄን ነው እንግዲህ ሰመረ ባሪያው ለአንተ ጥያቄ ማቀርብልህ ወንድማችን። እንደዚህ አይነት ነገሮችን ካላበረታታን እንዴት ነው ወቀሳ ብቻ አቀርበን ትውልዱ የሚቀየረው የሚለወጠው? መልእክት ነው ለአንተ ጥያቄ ነው እንግዲህ። ተመሳሳይ ዲቻ ቦይስ የተባሉ አዲስ አበባ ውስጥ ጫማ ሲጠርጉ የነበሩ የሆነ ዝናብ ሲዘንብ ራሳቸው ፈጠራ ብለው ለማሻገር የሆነ ነገር ሰርተው ያሻገሩ ብር ሲቀበሉ ተመለከታችሁ። ሶሻል ሚዲያ ላይ ያመጣቸው እነዚህ ልጆች ዘነኛ ሆኖ የሆነ ከነበራቸው ህይወት ውስጥ ለመውጣት የራሳቸውን ቲክቶክ ከፍተው ደግሞ እንዲንቀሳቀሱ እንደዚህ አይነት ነገሮች ይሄ ስግጥ ፍምስ በሚል ይንተባበር አብረን እንደግ የሚል አይነት ነገር ደግሞ ተመለከትኩበት ነው። ይሄም አፕሪሺየት ማደርገው ነው። ከአዶናይ ብዙ አፕሪሺየት ማድረጋቸው ነገሮች ውስጥ ይሄ እነዚህ ነገሮች ይጠቀሳሉ ማለት ነው። ቲክቶክ ላይ አዶናይ የሚያሳየው ነገር መተባበር፣ ይሄ እርስ በርስ መተጋገዝ በእውነት ትልቅ ነገር ነው። አሁን እንደዚህ ሰው ሼር እያደረገ ምን እያደረገ መኪና ይገዛላቸው የሚል ቻሌንጅን በመቀላቀል ወጣቱ በዚህ መንገድ እንግዲህ እየተባበረ ነው። ቻሌንጅ እያደረጋችሁ ሶሻል ሚዲያ ላይ ሰው ፎሎ እያስደረጋችሁ ለምንድን ነው እንትን የምትተባበሩት የሚለው የሰመረ ባሪያው አመለካከት ትክክል ያልሆነ ወቀሰውም ትክክል አይደለም። በዚህ ምክንያት እኔ ፉርሽ አልቀበለውም የሰመረ ባሪያውን አመለካከት ወይ አስተያየት፣ ትችት ማለት ነው። በፊት እናቶቻችን እንዴት ነው በርበሬ ሲያስፈጩ ጎረቤት በርበሬ እኮ ጎረቤት ነው የሚቀምሰው። እንደው በርበሬ ሲፈጭ ሽሮዋ ስትፈጭ ምን ሲፈጭ ወስደህ ታካፍላለህ። ቤተሰቦቻችን እንደዛ ነው የለመድ ነው። ቡና ሲጠራ ሲጠጣ አሁን ሼር ኮፒ ሊንክ ነው። ትውልዱ ደግሞ በራሱ መንገድ ቡና ጠጣ እየጠጣ ነው እርስ በርስ በርበሬውን እያካፈለ ነው። አዶናይ ለራሱ ያስፈጨው በርበሬ እኔ ብቻ ምን ያደርግልኛል? እኔ ፎሎወር በሰበስብ አይጠቅመኝም ለብቻዬ። ስለዚህ ከሌሎች ጋር ደግሞ ከቲክቶከሮች እነ ብሩክ ኒውስ ገለመሌ ምናምን ያሉት ተሰባስበው እንደዚህ አይነት እነ ቶሚ ገለመሌ እንደዚህ አይነት መልካም ነገር ደግሞ እየተሰራ ነው ሶሻል ሚዲያ ላይ። ሁሉንም ነገር ተችተን እንዴት እንችለዋለን? ሰሜ ወንድማችን አንተም ራስህ መተቸት አለብህ አንዳንዴ። ለማንኛውም እኔ ሰመረ ባሪያ የተናገረው ነገር ሁሉ ደግሞ ትችቱ ትክክል አይደለም የሚል አመለካከት የለኝም። ለምሳሌ በአለባበስ በመን ባህልና ወግን በመጠበቅ የሚያነሳቸውን አስተሳሰብ በደንብ አፕሪሺየት አደርጋለሁ። ስነ ስርዓት ባህላችን መከበር አለበት። በጣም ኢንተርኔት ከመጣ በኋላ በተለይ ቲክቶክ እና ቴሌግራም ያልተነቃበት ወጣቱን እያበላሸ ያለ እርቃን የወሲብ እጅግ የረከሰ ንግድ ታዳጊዎች ሳይቀሩ ንግድ የተጣጣፈበት እንዲያውም ከሁሉም አፕሊኬሽን በላይ ምርመራ የሚያስፈልገው ብዬ ነው ማስበው። እንደዚሁ ደግሞ የእድሜ ገደብ ለልጆች ራሱ መደረግ አለበት ብዬ ነው የማስበው። በተለይ ቲክቶክ እንደዚህ ሶሻል ሚዲያዎች ለልጆች ራሱ የእድሜ ገደብ መደረግ አለበት። በተለይ በውጭ ያላችሁ ያው የታወቀ ነው ይሄ ነገር፣ ክትትል ያስፈልገዋል። ትከታተላላችሁ። ይሄንን እቀበላለሁ። ሌላ ደግሞ በአዶናይ ዙሪያ ራሱ ያነሳው ተቃውሞ አለ። ለምሳሌ ድድብ በሉ በቃ ሰግጡ፣ ትምህርት አያስፈልግም፣ ምን እውቀት አያስፈልግም፣ ትፈመሳላችሁ፣ ከዛ ገንዘብ ካገኛችሁ ምን አገባችሁ። እቺ ደግሞ በጣም ከአዶናይ እኔ ማልቀበላት አመለካከት ነች። ከራሱ አንደበት እስቲ ስሙት። ምን ማለት ነው? ዴፊኒሽኑ ይሄ እኮ ነው ዴፊኒሽኑ። ደደብ ሁኑ። ድድብ ማለት ነው። ስሙ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት። አዋቂነት ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድን ነው? ዝምታ። አውቄ ምን ያገኘሁት ምንድን ነው? መታሰር። ሮንግ ፓዝ ትውልድን ጨፍልቀ እነዚህ ህፃናት ልጆች እንዳንተ እንዲሆኑ አርጋ የተሳሳተ መንገድ ላይ አብራርተ ስለመደደብ አብራርተ ነገራቸው። እሱን ደግሞ ለራሱ ተርም አስቀምጠለት እንደዚህ ሁኑ ብለህ በእርግጥ ኋላ ላይ ስግጥ ፍምስ የሚለውን አመለካከት እሱም እያረመ እንትን እያለ በደም ሼፕ እያረጋት መጥቷል። በተለይ ይሄንን ደግሞ ከአመለሰት ጋር ያደረገውን ቃለ ምልልስ በደም እዛ ላይ ነው የተረዳሁት። ትምህርት ጠል የሆነ ጀነሬሽን እየተነሳ እንደሆነ እያየው ነው። ምክንያቱም በማርም ያው 4000 ብር 5000 ብር ደሞዝ ለማግኘት ከዚህ ኢንፍሉዌንሰር ሆኜ ጎዳና ላይ ብጮ ብዙ ቪው ይኖረኛል፣ ዊርድ ነገር አድርጌ ተመልካች ይኖረኛል፣ ደን ፕሮሞሽን ይመጣል፣ ሀብታም ሆናለሁ ይላል። ያልገባን ነገር ሀብታም ሊኮን ይችላል፣ ግን ሀብትን እንኳ ሰስቴን ለማድረግ ለማቆየት ካራክተር ይፈልጋል፣ ዲሲፕሊን ይጠይቃል። ዲሲፕሊን የሌለው ሀብት ያጠፋል ነው የምላችሁ። ሲቀጥል
የትኛውም ሲቪላይዜሽን በትምህርት ነው። አርኪቴክቸር ያስፈልጋል፣ ሜዲሲን ያስፈልጋል፣ አንትሮፖሎጂ ያስፈልጋል፣ ሳይኮሎጂ ያስፈልጋል፣ ጆርናሊዝም ያስፈልጋል፣ ብቻ ሙያ ያስፈልጋል። ይሄ ደግሞ የምለው አስተሳሰብ ነው። በጣም በጥሩ ሁኔታ የገለጸችው ፍቅር የተባለች ዩቲዩበር ቲክቶከር ደስ የሚል አስተሳሰብ ነው ይሄ። ምክንያቱም ስግጥ ፍምስን ደግሞ ድድብ ማለት ነው። በቃ ምንም መማርም አያስፈልግም። እንደፈለግን ሆነን ፌመስ ሆነን ሶሻል ሚዲያ ላይ ገንዘብ እናገኛለን። ስለዚህ በወር የሚገኘው የአስተማሪ ደሞዝ የምን ደሞዝ ተቀጥረን የምናገኘው ምንም አይጠቅምም የሚል፣ ስለዚህ ትምህርት ደግሞ አይጠቅምም የሚል አስተሳሰብ ውስጥ የገቡ ልጆች አሉ። ይሄ ትክክለኛ መታረም ያለበት ነገር ነው። እንግዲህ አዶናይም በአንድ በኩል በርታ የሰራው ነገር ጥሩ ነው ስል ደግሞ በሌላ በኩል በአንጻሩ የተነሱ እንደዚህ አይነት አመለካከቶችም ደግሞ መታረም አለባቸው። ትምህርት ላይ የተነሳው ነገር ይሄ ነው። እኔ ግን በጣም የምተቸው ነገር ትምህርት ኢትዮጵያ ውስጥ እንዳይስፋፋ አሁን ተማሪው ወይ ወጣቱ ትምህርት ጠል እንዲሆን እያደረገ ያለው ሶሻል ሚዲያ ላይ በፍጥነት ገንዘብ መገኘቱ ነው ወይስ ደግሞ የትምህርት ፖሊሲና የሀገር አቅጣጫ የመጥፋት ጉዳይ ነው? እኔ እዛ ጋ ነው ትችቴ። የትምህርት ፖሊሲ መጀመሪያ ተማሪ ዩኒቨርሲቲ እንዳይገባ የተመቻቸ ዲዛይን የተደረገ ባለፉት 4 ዓመታት ውስጥ ከ2.5 ሚሊዮን በላይ ወደ ዩኒቨርሲቲ ሊገቡ የነበሩ ልጆች ወደ ዩኒቨርሲቲ እንዳይገቡ ያደረገ ዲዛይን የተደረገ ከዛ ተስፋ ቆርጠው ወደ ጦርነት በሚከፈትበት ሰዓት ለጦርነት የተዘጋጁ ጦርነት በቃ አማራጭ የለንም እዛ ገብተን ደግሞ እንቀጠራለን የሚሉ አይነት ልጆች እንዲፈሩ እየተደረገ ያለበት መጀመሪያ የብልጽግናው አገዛዝ የትምህርት ፖሊሲ እሱ ጋር ነው ትችቴ። እንዴ ተማሪው እንዴት ዩኒቨርሲቲ የማይገባ ከሆነ ለምንድን ነው እስከ 12 ተምሬ የሆነ ነገር ውስጥ ምገባው? በቃ ስለዚህ ካሁኑኑ አልማርም እንዴ? በጣም ወላጆች ተቸግረዋል በዚህ ነገር። እኔ ፊዚካሊ የሚገጥመኝ ነገር ከወላጆች ራስ ምታት የሆነ ነገር ይሄ ነው። ቲክቶክ ነው ችግሩ ወይስ ደግሞ አገሪቷ ውስጥ ያለው የትምህርት ፖሊሲ መበላሸት ነው? እኔ እዚህ ጋር ነው የኔ ክርክር። ቲክቶክ በእርግጥ በአጭር ጊዜ ገንዘብ ሀብታም የሆኑ ልጆች ብዙ የተለወጡ ልጆች አሉ፣ ምንም ጥያቄ የለውም። ከስንት ዓመት ከሰሩ ሰዎች በአጭር ጊዜ ውስጥ ሀብታም የሆኑ የራሳቸውን ኑሮ ያቋቋሙ ልጆች አሉ። ለምን? ሰርተዋል፣ ለፍተዋል፣ በራሳቸው መንገድ ደግሞ ለፍተዋል። ፒውርሊ ልፋት ቀን ከሌት ለፍተው የተመለከትናቸው ወደ ጥሩ ደረጃ ያደጉ ልጆች አሉ። በአቋራጭ የተለያየ ልክስክስ የሆነ ነገር ውስጥ ደግሞ ገብተው ጊፍት እንደዚህ እየጠበቁ ራሳቸውን እየሸጡ የተዋረደ ነገር እየሰሩም ያለፈላቸው የተመለከትን ነው። የትኛውን ነው ትውልዱ እየመረጠ ያለው? ይሄ መተቸት ያለበት ኦፍኮርስ እዛ ጋር ርካሽ ነገር እየሰሩ ገንዘብ አግኝተው ምናምን እሱን እኔ የምቃወመው ነው። ግን በዋናነት እኔ የምቃወመው ቲክቶክ ሳይሆን መጀመሪያ የትምህርት ፖሊሲው ካልተስተካከለ፣ የአስተማሪ የመምህራን ደሞዝ ካልተስተካከለ፣ እነዚህ ነገሮች ካልተስተካከሉ ትምህርት እንዴት ነው ሰው እንማርና ነገ እንለወጥበታለን ብሎ የሚያስበው? ኢትዮጵያ ውስጥ ለትምህርት ያለው አመለካከት የወደቀው ቲክቶክ ነው ይህን ምክንያት ያመጣው ወይስ ደግሞ መሰረታዊ የትምህርት ፖሊሲ ችግር ስላለ ነው? እኔ መሰረታዊ የትምህርት ፖሊሲ ስላለ ነው። እዛ ጋ ነው ትግሌ፣ ብልጽግና ጋ ነው ትግሌ። እሱ ጋር ያዙልኝ፣ አስምሩልኝ። ምክንያቱም ከ2.5 ሚሊዮን በላይ ሰዎች ተማሪዎች ዩኒቨርሲቲ መግባት ነበረባቸው ባለፉት 4 ዓመታት። ይሄ ደግሞ እንዳይሆን ያደረገው የብልጽግና ፖሊሲ ነው እንጂ ቲክቶክ ስለመጣ አይደለም። ያን ነው እኔ የምንለየው ከነሱ፣ በዛ አስተሳሰብ ነው የምንለየው። እስቲ ደፈር ብለንም ለምን እነ ብርሃኑ ነጋ ያወደቁትን እነ ብርሃኑ ጁላ ይቀበሉታል የሚለው ፖሊሲስ ለምን ደፍረን እስቲ አንተችም? እነሰመረ ባሪያው ይህንንም ደግሞ አንዳንዴ ጠቀስ እያረጋችሁ ብታልፉ ጥሩ ይመስለኛል። አዶናይ መኪና ከተሸለመ በኋላ እንቅልፍ ነስቶኛል፣ እንደዚህ መደረጉ ሀገር ላይ ተስፋ መቁረጥ ነው ብለዋል እኚህ ሰው። እኔ ለእርሱ ጥያቄ አለኝ። በየቀኑ ስለሚደፈሩ ሴቶች፣ በየቀኑ ስለሚሞቱ ሴቶች ሰምተዋል ወይ? ለምሳሌ አዶናይ የተሸለመለት በለሚኩራ ክፍለ ከተማ መሪ አካባቢ አንዲት ሴት በታጠቀ ወንድ ቤቷን ሰብረው ገብቶ ደፍሯታል። ሌላ ደግሞ ካገባች 4 ወር የሆናት በጉለሌ ክፍለ ከተማ የምትኖር ሴት ባሏ በቅናት ተነሳስቶ አንቆ ገሏታል። በቀጣይ ቀን ተመልሶ መጥቶ የጠረጠረውን ወንድ በ8 ጥይት ተኩሶ ገሎታል። ይሄን ሰምተዋል ወይ? ይሄን እንቅልፍ ነስቶታል ወይ? እንደ ምሁር
ለትውልድ እንደሚቆረቆር ዜጋ ምን እየተሰማውት ነው? ስለዚህ እስቲ አንድ ነገር ይበሉ። አንጀቴን ቅቤ አጠጣችው እች ልጅ። ትክክለኛ ጥያቄ ይሄ ነው። እኔ ትልቅ ይሄ አው ሰሞኑ የሚራገበው እስር ጋር ያለኝ ተቃውሞ ምንድነው? ትልቁ አጀንዳ ህዝብ ላይ ግፍ እየፈጸሙ ያሉት እስቲ ታስረዋል ወይ? በአርሲ ግፍ የፈጸሙት የት አለ? ይታሰሩ። ዘመቻ ተካሂዷል። ተሰማ አልተሰማም? ጭራሽ እሱን ለማዳፈን አይ ምን ጥቃት አልተደረገም ምናምን አፋፍነው ነው ያሳለፉት። የድሮን ጥቃት ህዝብ ላይ የተፈጸመ ነው። በአማራ ክልል ዛሬ ሴቶች እየተደፈሩ ነው። ቢቢሲ ከ2500 በላይ ሴቶች ከ2600 በላይ ሴቶች በግፍ ተደፍረዋል። መረጃው ወጣ። የታለ ተቃውሞ? የታለ የታለ ምሁራን እንደዚህ ወጥተው ሶሻል ሚዲያ ላይ የሚያራግቡ ሰዎች ለትውልድ እናስባለን የሚሉት የታለ ተቃውሟል ወይ? እነሰመረ ባሪያው ይሄ ነገር አይመለከታችሁም ወይ? የሶሻል ሚዲያ እንደዚህ አይነት ነገር ሲሆን ለማጋጋል ብቻ ነው? ይሄ መሰረታዊው ጥያቄ ነው። በአሁን ሰዓት ሶሻል ሚዲያ ላይ የሚራገበውን ነገር ብቻ ለማንሳት እንዴት ነው ድፍረት የምናገኘው? ከመሰረታዊው ይህ ጥያቄ ነው ማነሳው። እኔ የአለባበስ የምን ጉዳይ ቲክቶከሮች ታሰሩ ምን ታሰሩ እንዴ? ዋና የሚደፍሩትን እየገደሉ ያሉትን ሴቶች ላይ ግፍ እየፈጸሙ ያሉትን ህፃናት እየገደሉ ያሉትን እያፈኑ ያሉትን እስቲ ህግ ካለ ኢትዮጵያ ውስጥ እንመልከት። ይሄንን አድርጉልን እና ፌዴራል ፖሊስ ወዲያ መግለጫ 10 ነው የሚያወጣው በቲክቶከሮች ዙሪያ። እንዴ የህዝብ ጥያቄ እኮ ይሄ ዋናው ጥያቄ ተጋረደ ነው የኔ አመለካከት እንጂ እነዚህ መታረም ያለባቸው ልጆች መታረም አለባቸው። በአጠቃላይ እናንተስ ምን ትላላችሁ? እንደ ወላጅም እንደ አሳዳጊም እንደ ወጣትም የተመለከታችሁ ደግሞ ምትሉትን ለመስማት እወዳለሁ። በእርግጥ አለባበስ ላይ ምንም ከዚህ በፊት ብዙ ጊዜ የምናገረው ነገር ነው። የሀገርን ባህልን ምንን የማይወክል ነገር እኔ አልቀበልም። ብዙ ጊዜ ከዚህ በፊትም አርቲስቶች ላይ ምሎች ላይ በምንሰጠው ነገር የታወቀ ነው። ግን እስር ነው የሚገባቸው እነዚህ ቲክቶከሮች ወይ ደግሞ ምክር ነው የሚለው ያው ጥያቄ። እስቲ ሀሳብ እናንተ ስጡበት። አስቡት፣ በርካታ ቲክቶከሮች ታስረዋል። ልጅ ቢኒ በተደጋጋሚ ያው ሶሻል ሚዲያ ላይም ጠፍቷል። አሁን ላይ ረስተነዋል እኛ። ከዛ ያያ ዘልደታ በተደጋጋሚ እስቲ እያለን እንቀጥላለን። እዚህ ብሩክ ምናምን የተባሉ ልጆች ስለ ቤተ ክርስቲያን ያወሩ ልጆች ያልታሰረ የለም ቲክቶክ ላይ። ከዛ ደግሞ ሩጫ ላይ ለምን ታያችሁ በሚል እሱ በጣም ያስቀኛል። የመጡ ነው የሚል ሲሮጡ ከዛ እነሱ ሌሎች አሉ እነሱም ደግሞ እዛ ሩጫ ላይ ስለነበሩ ታስረዋል። እነ ቦቢ ቶሚ እነ አሌክስ ቲዩብ ያልታሰረ የለም። ቲክቶከር ሆኖ ያልታሰረ የለም። እንዲያው የዚህ የፕሌኑ ላይ ምናምን አትሊስት የሆነ ሪዝን ተጠቅሷል የነሱ። ብዙዎቹ ግን የታፈነ ጩኸትን የሆነ የህዝቡን ጩኸት ስለጮሁ የታሰሩት ይበልጣልና ያልታሰረ ቲክቶከር የለም። በእውነት ይሄ መቆም አለበት። ቲክቶከርን የማሰር ዘመቻው ይህንን እቃወማለሁ፣ በፍጹም እቃወማለሁ። ምክንያቱም ሰዎች በአስተሳሰባቸው በአመለካከታቸው በሚል እየታሰሩ ያለበት ነገር መቆም አለበት ነው። በአጠቃላይ የኔ ሀሳብ የዛሬው ቪዲዮ ይህን ይመስላል። ረዘም ቢልም የጣፈጠ ወሬ ይመስለኛል። ለማንኛውም የሚመቻችሁ አሽሩካይ ምርጦች ምርጫ ለዛሬ ያቀረብኩላችሁ ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራም ውስጥ ከምንገናኝ ድረስ ባላችሁበት መልካም እንዲሆንላችሁ እመኝላችኋለሁ። አሽሩካይ ምርጦች ምርጫ። አመሰግናለሁ።